ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ታጣቂ ቡድኖችን በመደገፍ በማስታጠቅ ብሎም በህገወጥ የሰዎችና የጦር መሳሪያ ዝውውር የከሰሱት ጀነራል ባጫ ደበሌ ከአሁን በኋላ ይህንን መቀጠልም ሆነ ሉዓላዊነትን ለማፍረስ የሚደረግ እንቅስቃሴ መሳተፍ ፈጽሞ አይቻልም በማለት ያስጠነቀቁ ሲሆን ከኤርትራ መንግስት ጋር ቀጣዩ እርምጃ ምን ሊሆን እንደሚችል ያመለከቱ ሲሆን ኤርትራ በበኩሏ የሉዓላዊነት ጥያቄ በተደጋጋሚ እንደምታነሳ ያስታወሱ ሲሆን እንደ እውነቱ ከሆነ የኤርትራ ሉዓላዊነትን የሸረሸሩት ራሳቸው ኢሳያስ አፈወርቂ ናቸው ሲሉ በሚከተሏቸው አግላይ ፖሊሲዎች በጠባጫሪነትና በሌላም አካሄዳቸው ሲወቅሱ የኢሳያስ ድርጊቶች በተደጋጋሚ ከሚያነሱት የሉዓላዊነት መርሆች ጋር በቀጥታ የሚቃረኑ እንደሆነ በማንሳት የሆነ ሆኖ የሁለቱንም ሀገራት የወደፊት እጣ ፈንታ በመጋጨት ሳይሆን በመተባበር ላይ የተመሰረተ መሆን አለበት ሲሉ መልክዓ ምድሩ ሀገራቱም ለዘላለም አጣምሯቸው የትኛውም የፖለቲካ ውሳኔ እውነታውን ሊለውጠው አይችልም ያሉ ሲሆን አፋጣኝ እርስ በርስ እንዲነጋገሩ ቀይ ባህር የመለያ ሳይሆን የጋራ ተጠቃሚነት ማሳያ መሆን አለበት ሲሉ አስምረዋል።